እሺ በጸሎት እንክፈትና እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትህና እንደ ታጋሽነት ይሆንልን፣ አሜን። ስለ ቅዱሳን መላእክት፣ ስለ ቅዱሳን አባቶችና እናቶች፣ ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስም እያልን እንጠራሃለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ ምዕመናን ገባ ገባ እስከሚሉ ድረስ ስልኩንም ከመጀመሪያ በፊት ህልሞቻችሁን በዚህ በኮሜንት ላይ ጻፉልኝና እስከዛ እሱን ትንሽ እየተናገርኩ ልሄድ። ስትጽፉ እንዲገባኝ አድርጋችሁ ጻፉ። በህልም ይሄ ምንድን ነው ሳይሆን እንዲህ አይነት ህልም አይቻለሁ ብላችሁ የምትጽፉት ታውቃላችሁ። የኔን ጸባይ ያው ማለት በህልም ፀጉር ምንድን ነው በህልም እንትን ምንድን ነው ሳይሆን በህልሜ ያየሁት ይሄ ነው ብላችሁ ቢያንስ ከ3 መስመር ባላነሰ ከዛ በላይ ከቻላችሁ መጻፍ ትችላላችሁ። ግን ቶሎ እንዲገባኝ ቶሎ እንዳነባው አድርጋችሁ ጻፉልኝ። እሺ የፍታህ ወለተ ሰንበት መምህር፣ በህልሜ ከጓደኛዬ ጋር ወደ ቤት ስንገባ ባለቤቴና የጓደኛዬ ባል አብሮ ነበሩ። እናም ባሏ ፈገግ ብሎ ኑ ግቡ ሲለን ባለቤቴ በጣም ተቆጣኝ። እናም አይሆንም እያለ ይጮሃል። ከዛም ለጓደኛዬ ልብሴን ስጭኝ እያልኳት በሩ ላይ ቆሜ ከዛም ከጓዳ የመጨረሻው ልጅ አለቀሰ። የመጨረሻው ልጄ አለቀሰና በጣም ደንግጬ ተነሳሁኝ ይላል። የእውነትን ያለቀሰው እዛ ጋር። እሺ በህልም ጓደኛዬ ጋራ ወደ ቤት ስገባ ባለቤቴና የጓደኛዬ ባል አብረው ነበሩ። እናም ባሏ ፈገግ ብሎ ኑ ግቡ ሲለን ባለቤቴ በጣም ተቆጣ ይላልና ምናልባት የቅናት መንፈስ ይኖርበት ይሆን? ይህን ቼክ አድርጊ። ባህሪው ልትረጂ ይገባል ማለትም ጭምር ሊሆን ይችላልና አንዳንድ ጊዜ የባልን ወይም የሚስትን ባህሪ ባለማወቅ ትዳር ይፈርሳል። በቃ ጸባይ ሆኖ ችግር የለውም እችለዋለሁ ብሎ ከአንድ ነገር ታግሶ ችሎ መቀመጥም አንድ ነገር ነው እና አመልን ጸባይን ባለማወቅ ጸብም ይመጣል። አንዳንድ ጊዜ ደግሞ ከመከራም ከችግር መዳንም አለ። አንድ ነገር አዝሎ ተሸክሞ መቀመጥም ጥሩ ነገር ነው። ቀስ ብሎ ሊገራው ይችላል፣ ሊያስተካክለው ይችላሉ ማሰብ። በእናንተ ላይ ጉዳት የማያመጣ ከሆነ ያንን ሰው ባህሪ መሸከም ጥሩ ነው። ይህንን ከዚህ በፊት አስተምሬያለሁ። አንድ መነኩሴ የሚሰርቅ መነኩሴ አብሮት የሚኖር ነበረ። ሲሰርቅ ዝም ይለው ነበረ። መጨረሻ ላይ ግን በዚህ መነኩሴ የተነሳ ጸጋ አግኝቷል ብዬ ነገርኳችሁ ማለት ነው። እሺ ቤቲ ኃይሉ፣ በህልሜ ያየሁት መምህር በጣም እንዴ ቆርጦኝ ሆዴን ቆርጦኝ ድጋሚ ነው። እኔ አዲስ ልብስ ለብሼ ጓደኛዬን እንደ መንፈስ አድርጓት መታ ኮሌታዬን ይዛ ይህ የአንቺ ልብስ አይደለም ስትለኝ እናም እኔ በስላሴ ስም ብዬ ግንባሯን መታዋት እናም ወደቀች ይላል። እህተ ገብርኤል፣ እንግዲህ አንቺም ሴት ነሽ ማለት ነው። እህተ ገብርኤል የልብስ ጉዳይ ምንድነው? የስም ጉዳይ ነው።
እኔ አዲስ ልብስ ለብሼ ጓደኛዬ መንፈስ ነው እንደ መንፈስ አድርጓት መጥታ ኳሊቲን ይዛ ይሄ አንቺ ልብስ አይደለም ማለችኝ ይላል። አንቺ ጥሩ ስም ካለሽ፣ ጥሩ ህይወት፣ ጥሩ ማንነት፣ ጥሩ ክብር ካለሽ ያንን ጥሩ አዲስ ማንነትሽን አልወደደችውም ነበረ። የኔ ልብስ ነው ብላ ስትወስድብሽ ስትታገልሽ፣ ከዛ በኋላ አንቺ ደግሞ ስትገስጭን የሚያሳየው ነው። ከሷ የመጣ የቅንዓት ወይም የቡዳ መንፈስ ነው። መተት አይደለም፣ ግን የቅንዓት ወይም የቡዳ መንፈስ ነው እና ያንን መንፈስ መገሰጽ እንዳለብሽ ወይም ገስጸሽዋል፣ ተይዞልሻል ማለት ነው። በህልሜ ይላል ደግሞ አልማዝ የራያ ልጅ በህልሜ ከሆታችን ምንድነው ውስጥ ከሆታችን ይቅርታ ጻፉት በትክክል ከሆታችን ምንድን ከሆቴላችን ነው ወይስ ከኮታችን ነው? ከሆታችን ውስጥ 2 እባብ ተቀምጠው አየሁ። ከዛም ድመቱን አንዱ እባብ በጥርሷ አንቃ ከቤት ስታወጣው አየሁኝ ይላል። እባብ ቤት ውስጥ ከገባና ድመት ደግሞ እባብን ሲይዝ ካያችሁ አንድ ላይ መናፍስቶች እናንተ ቤት ውስጥ የገቡት ወይም ደግሞ አንቺ ጋር ወይም ደግሞ ባለሽበት ቦታ ላይ ያሉት ሰዎች በአንቺ የተነሳ እርስ በርስ የተለያየ አይነት ባህሪ ያላቸው። ለምሳሌ እባቡ የዛር መንፈስ ያለበት ሰው ነው። ድመት ደግሞ እንዳልኳችሁ ወዳጅ መስሎ ከእናንተ ገንዘብ ጥቅማጥቅም እየተቀበለ አብሮ እየበላ እየጠጣ ጥቅመኛ የሆነ ሆዳም የሆነ ሆዳዳር የሆነ ሰው ማለት ነው እና ሁለቱ በአንቺ የተነሳ አንቺ ለማጥቃት የመጡትን ነው የሚያሳየው እና 2 ጠላቶች እንዳሉ እነርሱ እርስ በርስ ተያይዘው እየተፋለሙ እየተጣሉ እንደሆነ ለምሳሌ የዛሬ 2 ዓመት 2 የተለያየ ባህሪ ያላቸው መናፍስቶች እኔ ውስጥ ገብተው ነበረ። ያኔ ሳስወጣቸው አይታችኋል። እዛ መላከ መንክራት ጋር ሁለቱም የተለያየ አይነት ባህሪ ነው ያላቸው። ከተለያየ አይነት ሰዎች ነው የመጡት እና ሁለቱም ሰዎች ሲደባደቡ አየሁኝ። ለምንድን ነው ሰዎች ሲጣሉ ያየሁት አልኩኝ። ለካ ከሁለቱም ሰዎች እኔ ጋር መጥቷል። እኔ ነኝ ቀድሜ የምወጣው፣ አትወጣም አንተ ከጮህክና ከወጣ እኔ እጋለጣለሁ። ለካ እየተባባሉ ነው እና ድመቷ እባቡን አንቃ ካስወጣችው ይሄ አስመሳይ የሆነ የቡዳ መንፈስ እንደ ጓደኛ የቀረበን ሰው የዛሩን መንፈስ ራሱ እንዳያጋልጥ እየተከላከለ ነው ማለት ነው። ለምን ይሄ ከተጋለጠ ይሄ መጋለጡ አይቀርም። አንድ መንፈስ ከጮኸ ሁሉንም የሚያጋልጣቸው። ስለዚህ ምንድን ነበር ውስጥ ሲሰማኝ የነበረው? 2 ሰዎች ሲደባደቡ አየኋቸው። ከዛ እኔ ቀድሜ የማልፈው ሲለው አታልፍም፣ አንተም አትሄድም፣ እኔም አልወጣም፣ አታልፍም ይለዋል። መንገዴ ነው፣ እኔ መሄድ እፈልጋለሁ ይላል። እነዚያው ሰዎች በህልሜ ያየኋቸው ሰዎች በእውን በትክክል ከእነሱ ወደ እኔ የመጣ መንፈስ ነበረ ማለት ነው። እና እንደዛ ነው ፍቺው። ጌኔት እንደዛ ነው። ለፍቅረኛ ምንድን ነው? በጣም ብዙ ኮፒ ፔስት አለ። አንድ አይነት ነው። ኢየሩስ የማርያም ልጅ የምትባል መምህር እኔ ፍቅረኛዬና እኔ አንድ ቀን አዳር እድማየን እኔ እየዘመርኩኝ ይመስለኛል። እርሱን መጽሐፍ ቅዱስ ይዘሽ ቤተክርስቲያን ውስጥ አየውሽ አለኝ። እኔም እየዘመርኩኝ እሱም ያለ ይመስለኛል። ምንድን ነው ይላል። 2 ነገር ነው ያየሽው። አየውሽ አለኝ ስትይ እሱም መጽሐፍ ቅዱስ ይዘሽ ቤተክርስቲያን አየውሽ ብሎሻል። በህልም ነው ወይስ በውጭ በእውን ነው? ጥሩ ነገር ነው። በእርግጥ ያየሽው እየዘመርሽ ከሆነ እየዘመርሽ ነው፣ ጥሩ ነው። መጽሐፍ ቅዱስ ይዘሽ ካየ ደግሞ ልታውቂው ልትማሩ የሚገባ አንድ ጉዳይ አለ ማለት ነው። አንድ የሆነ መሰረታዊ የሆነ ጉዳይ አለ ማለት ነው። ግን ጥሩ ህልም ነው። እሺ መምህር ይላል የሆነ ሀሳብ ይሄን አንብቤዋለሁ ቅድም። እባክህን ኮፒ ፔስት አታርጉ ወንድሜ እባካችሁን። መቅዲ ነኝ የዋኋ። አቤት አቤት ራስሽን የዋህት ያለሽ ብልጦ። እሺ መምህር በህልሜ እኔና ቤተሰቦቼ ሁላችንም በአንድ ቤት ውስጥ ተኝተን ኃይለኛ ዝናብና መብረቅ ያለበት ንፋስ ዝናብ ሲዘንብ ቤቱ ሲንቀጠቀጥ ከዛም የአያቴ ግቢ አለና እሱም ቤት ላይ ሁለቱም ሁለትየውም ነው መብረቁም
ሲያርፍበት እና ወደ ውስጥ ሲሰምጥ እና አባቴ ራቁቱን ተነስቶ ሊሄድ ሲል ተው አንተም ይመታሃል ብዬ ልብስ ስሰጠው አየሁኝ ይላል። በጣም ጥሩ ነው። አባትሽን መከላከልሽ ጥሩ ነው። የቤተሰብ የዛር መንፈስ አባትሽን በአባትሽ ምክንያትም ይሁን በቤተሰብ ምክንያት ብቻ ቤተሰብ ውስጥ ያለው የዛር መንፈስ ቤቱን ሊጎዳ አልቻለም። ቤተሰባችሁን ሊጎዳ አልቻለም። ከውጭ ሆኖ እየተፋለመ ነው። ቤት ማለት ልቦና ነው። ሙሉ ቤተሰብ ምጸልዩ ከሆነ ጥሩ ሰየው። ካልሆነ ግን አንቺ ለሙሉ ቤተሰቦችሽ ጸሎት መጸለይም ሆነ መዳን ምክንያት ሆነሻል፣ ወይም ምክንያት እንደምትሆኝ ማሳያም ጭምር ነው እና መብረቁ ምኑ ውጭ ከሆነ ሲሰምጥ ያየሹ ቤት ሌላ ቤት ምናምን ከሆነ እናንተ ምንም ካልተነካችሁ ጥሩ ነው። እናንተን የሚጠብቅ እግዚአብሔር በአንቺ ጸሎት ምክንያት እየሰማ ነው ማለት ነው። እና የዋሃ መቅዲ ይሄ ነው። ግን እንደዚህ አራዳ ስትሆኝ ደስ አይልም። ምን ራሴን የዋህ ነኝ እኮ ስል አስቡት እንግዲህ። እሺ ቤቲ አይሉ ይሄን ቅድም አንብቤዋለሁ። ስማችሁን ልጠራ ነው የምትደጋግሙት፣ ኮፒ ፔስት የምታደርጉት። እስጢፎ ይላል። እስጢፎ ደግሞ እኔ የ2 ዓመት ልጅ አለኝ። በተለያየ ጊዜ ቢያንስ ወደ 5 ጊዜ እየጠፋብኝ አያለሁኝ። ታዲያ አንድም ጊዜ አግኝቼው አላቅም። አሁን በቅርብ ደግሞ ውሃ ወሰደብኝ። ራሴን ነው የምጠላው። ከህልሙ በኋላ ለሳምንታት ያህል ያየሁትን አረሳም ይላል። እውነት እስጢፎ፣ አሁን አንተ ወንዱ ከሆንክ ጊዜ ያው አባት ከሆንክ የምጽፈው ልጅህን ጥሩ አድርገህ አሳድግ። ለወደፊቱ አሁን ባለው አይነት አስተዳደግ፣ አሁን በያዝከው አይነት አስተዳደግ ከሆነ ልታጣው ትችላለህ ማለት ነው። ምናልባት ያልገባህ ያልተረዳኸው ነገር ካለ ልጅህን ቼክ። ለምሳሌ የሱፐር ማርኬት ምግብ ማብላት አይምሮው እንዲበስል ወይም ደግሞ አስተዋይ እንዲሆን ተብሎ የአሳ ዘይት ማጠጣት፣ ሞርቶዴላ ማብላት፣ ፓስቸራይዝድ የሆኑ ምግቦችን ማብላት በራሱ ልጁን አይምሮውን መጥፎ ነገር እንዲሆንበት ያደርገዋል። ስጋውን ጥሩ ባልሆነ ኬሚካላይዝድ በሆነ ምንነቱ በማይታወቅ ቄለር በሚያስፈልገው መልኩ ግን ባልተፈቀደ ምግብ አይነት ነገር እያሳደገው ከሆነ፣ ሌላው ለወደፊቱ አሁን ዛሬ ቴሌቪዥን ላይ በምትከፍትለት የልጆች መጫወቻ ፕሮግራሞች ምናምን በዚሁ መልኩ ካደገ አታገኘውም፣ ታጠዋለህ ማለት ነው። ፈልገህ ስታጣው ደግሞ ያየኸው አሁን ባለው አያያዝህ አጠገብህ ሆኖ አታገኘውም። ካደገ በኋላ አሁን አንዳንድ ጎረምሶች ቤተሰቦቻቸውን የማይሰሙ አሉ። አባዬ የኔ ልጅ እንደዚህ አድርግ ሲባል ኖ ይላል። በፍጹም አልሰማም ይላል። በፍጹም እድሜው ትንሽ ከ17 ዓመት ከ18 ዓመት በላይ ኧረ ምን ከ16 ዓመት በላይ ከፍ ካለ በቃ አስቸጋሪ ነው፣ አይሰማም። እና እያለ ልጃችሁ የእናንተ አይደለም። ትምህርት ቤት ይወስድባቸዋል፣ ቴሌቪዥን ይወስድባቸዋል፣ ሞባይል ይወስድባቸዋል። አይምሮ ከተወሰደ እኮ ልጃችሁ የለም። በስጋ ዝም ብላችሁ ያንንም ይህንንም እያበላችሁ ጥሩ ጥሩ ልብስ እያለበሳችሁ አሳድጋችሁ መነጠቅ ማለት ነው። እና ውሃ ሲወስድብህ ካየህ ደግሞ ውሃ ጊዜው ነው፣ ዘመኑ ነው። ስለዚህ ተጠንቀቅ። አሁን ያለንበት ዓለም ነው። ይህን ይመስላል። ይቻለም የምትባል ዩቲዩብ መምህር እንዴት ነህ? እግዚአብሔር ይመስገን። ትላንት ነው ያየሁት። ካጠገቤ ሰው አለ። ማን እንደሆነ ዛሬ አላይም። ዞሬ ነው። ኦኬ፣ ዞሬ አላይም። ሴት እንደሆነች ይታወቀኛል። አብረን እየሄድን የጴንጤ ቸርች ይመስለኛል። እሷ ስትገባ እኔ አልገባም ብዬ ተመለስኩና ጅብ አላሳልፍ እያለ አባርሬው አለፍኩ። ከኔ ጋር የነበረችው ግን በጣም አስጨነቃት ይላል። ማናት እሷ? ገባች ከኔ ጋር የነበረችው ማለት ይቺ አሁን ከጎንሽ ሆነ ያየሻት ከአጠገቤ እና ሴት እንደሆነች ይታወቀኛል። አብረን እየሄድን ጴንጤ እንደሆነች ይመስለኛል። እሷ ስትገባ ከገባች በኋላ ነው እንደገና ያስጨነቃት የሚለውን አልገለጽሽልኝም። ግልጽ አድርጊልኝ እባክሽ። እህት ግን ባለው ሁኔታ ይቻለም እንግዲህ የወንድ ይሁን የሴት ይሁን እርግጠኛ አይደለሁም። በሴት ጾታ ላውራሽ እና የመናፍቅ አዳራሽ ድረስ ሄደሽ ስትመለሽ አልፈልገሽ ስትመለሽ ጅብ አታልፊም ግቢ ብሎ እያስጨነቀ፣ ለምሳሌ ወደዚህ ከሆነ ልትገቢ የነበረው ስትመለሽ ጅብ ካጋጠመሽ
ደህና እየሄድሽ እያለ ለመንፈሱ ተመችተሽው ነበረ ማለት ነው። ደህና ስል መንፈሱ ወጥመድ ውስጥ ሊከትሽ የመናፍቅ መዝሙር የምታዳምጪ ከነበረ የተለያዩ መናፍቃን ያሉበት አካባቢ ላይ የምትውይ ከሆነና ነገሩን ቀለል አድርገሹ አብሮ መብላት አብሮ መጠጣት ኢትዮጵያዊነት በሚለው ሰበብ ውስጥ ዝም ብሎ ይሄ በሃይማኖት ላይ የላላ ማንነት ካለሽ የመናፍቅ መንፈስ እያባበለ ሊወስድሽ ነበረ። እሱም የቡዳው መንፈስ ነው። በጅብ የተገለጠው የቡዳው መንፈስ ነው። ልትመለሽ ስትይ አልፈልግም ብለሽ ልትመለሽ ስትይ ደግሞ ጅቡ ሲደነቀርብሽ ዞር በብለሽ ካባረርሽውና ከተባረረልሽ ጥሩ የሆነ አቋም መያዝ እንደሚገባሽና ጥሩ የሆነ አቋም እንዳለሽም ማሳያ ነው። ያንን ነገር ማጠንከር እንዳለብሽ መሰረታዊ የሆነ ነገር ውስጥሽ አለ ማለት ነው። ወይ የድንግል ማርያም ፍቅር፣ ወይ የቤተክርስቲያን ፍቅር፣ ወይ ደግሞ ለእምነትሽ ያለሽ ሀሳብ የሆነ ሰዓት ላይ ድንግጥ ብለሽ የምትባንኝበት ሁኔታ አለና ከጅቡ እንደምታመልጭ ነው የሚያሳዩ። ያችኛዋ ግን ተነጠቀች እና እንደ ጓደኛ የተገለጠች ማንም እንደሆነች ባላቅም ግን የመናፍቅ መንፈስ ውስጥሽ ወደ መናፍቅ መንፈስ ሊወስድሽ የነበረ አንድ የሆነ መንፈስ እንዳለ ነው የሚያሳየው። ተርፈሻል፣ እግዚአብሔር አትርፎሻል። መምህር በህልሜ እጮኛዬ አልፈልግሽም። ይሄ ድጋሚ ነው፣ በጣም ብዙ ነው። እስቲ ቆይ ወደ መጨረሻ አካባቢ ልሄድ። ልውል ሰገድ ሬታ የምትባል መምህር ትላንት በህልሜ በድንገት ሁለት የተለያየ ወዳጆቻችን እኛ ቤት መጥተው ሲያድሩ የቤታችን የውሃ ቱቦ ተሰብሮ በውሃ ተጥለቀለቀ። ምን ቤታችሁ ነው? ስለዚህ የእነዚህ ሰዎች እናንተ ቤት መምጣት እና የውሃው ቱቦ መሰበር ራሱ የቻለ ትልቅ ትርጉም አለው። ለምሳሌ እንግዶቹ ወደ እናንተ ቤት መምጣታቸው ከነዚህ ሰዎች ወደ እናንተ ቤት የመጣ እንዲሆነ እንግዳ የሆነ ሀሳብ አለ ወይ እንግዳ የሆነ መንፈስ አለ። የውሃ ቱቦ መሰበር ማለት በእናንተ ቤተሰብ ውስጥ የምትበሉት የምትጠጡት ኑሯችሁ ህይወታችሁ በሙሉ የሆነ ድንገት ከንቱ ሆኖ እንዲፈስ ወይ ሐሜት ወሬ ሊሆን ይችላል፣ ወይ አላስፈላጊ ነገር ሊሆን ይችላል። ወዳጆቻችሁ በሚመጡበት ሰዓት በግብዣ በድግስ በጭፈራ በምናምን ሰበብ ይመጣልና መንፈስ ይገባል፣ የተለያዩ ሰዎች መንፈስ። ለዚህ ነው በር ሲከፈት የሚካኤልን ስዕል ፊት ለፊት አድርጉ እና ስትገቡ ከእናንተ ጋር አብሮ ተከትሎ የመጣው መንፈስ ወደኋላ ይሸሻል ብዬ የምናገረው። የሰዎች መንፈስ ይመጣል። የዛር መንፈስ ያለባቸው ቤታቸው ባዕድ አምልኮ የሚያመልኩ የሚካድሙ ምናምን ሰዎች እኛ ቤት ሊመጡ ይችላሉ። አብሯቸው ተከትሎ መንፈስ ይመጣል እና ችግር ፈጥሮ ነው የሚመለሰው። እና ያንን ነው በህልም ያየኸው ልዑል ሰገድ ወንድሜ። እሺ እናቴ ይላል የማርያም ልጅ የሚባል እናቴና እኔ እህቴ ይዛን ከአንድ ሱቅ ወደ ሌላ ሱቅ ይዛን ትዞራለች። ምን እንደፈለገች አላቅም። ከዛ የሆነ የስልክ መሸጫ ሱቅ እዛ ገባን እና ባለ ሱቅ የልጅነት ፍቅረኛዬ ነው። ኦኬ። ከዛም ከልጅነት ፍቅረኛዬ ተያይዘን ሄድን። ብዙ ቦታ ዞረን በስተመጨረሻም የብር ቀለበት ሰጠኝና ቀለበቱ ሰፋኝ። ከዛም ከሌላኛው ጣቴ አደረግኩት ይላል። ሴት ነሽ ብዬ ገምታለሁ። የማርያም ልጅ ይላል። በወንድ ጾታ ስላወራሹ ፍቅረኛ ስላልሽ ያው ሴት ነሽ እና ይሄ ህልም የብር ቀለበት ጥሩ አይደለም። በህልም ማየት አንደኛ፣ በእውንም ራሱ የብር ቀለበት ጥሩ አይደለም። ቀለበት መስፋት በራሱ ጥሩ አይደለም። የፍቅር ጥያቄ ጠይቆሽም ወይም ደግሞ እናትሽ ከዚህ ሰው ጋር እንድትቀራረቢ እንግዲህ እሳቸው ምን እንደሚፈልጉ ሳታቂ ይዘውሽ ሲዞሩ ቆይተው የሞባይል መሸጫ የስልክ መሸጫ ሱቅ ጋር ስትሄጂ የድሮ ፍቅረኛሽን አየሽው። ከዛ ፍቅረኛሽ ጋር በተገናኘ ከእናትሽ የመጣው ዛርም ሊሆን ይችላል። እናትሽን ሲዞሩ ያይሻቸው አለያይቷቸዋል። ግን ይሄ ሰው ደግሞ ሜይ ቢ በአቋራጭ የሆነ ያደረገው ነገር ይኖራል ብዬ አስባለሁ። ቀለበት በህልም ሲሰፋ ከታየ ወይ ትዳሩ ወይ ደግሞ በመካከላችሁ አንድ ትልቅ ልዩነት አለ ማለት ነው። በአስተሳሰብም በአነጋገርም በዓላማም አልተገናኝቶም ነው። ሌላ ጣት ላይ ማድረግ ደግሞ አይፈቀድም። ቀለበት ጣት ላይ ነው። ሌላ ጣት ላይ ከተደረገ ስሙ ቀለበት ቢባልም ግን የማይመች ትዳር ወይም ደግሞ ማይሆን አካሄድ እንደማለት ነው። አንድ ባለትዳር እዚህ ላይ ነው ቀለበት ማድረግ ያለበት፣ የጣት ቀለበቱ ላይ።
ከዛ ውጭ ሌላ ቦታ ካደረገ ሌላ ትርጉም ያለው ማለት ነው። ስለዚህ የእናትሽ ምን እንደሚፈልጉ ሳይታወቅ በየሱቁ መዞር ማለት እንግዲህ ብዙ ቦታ ሲያሽከረክርሽ የነበረ መንፈስ ይኖራል። መጨረሻ ላይ ከድሮ ፍቅረኛሽ የመጣው መንፈስ ጋር ወስዶ ያጋጨሽ ያገናኘሽ። እሱ መንፈስ ደግሞ ወይም ደግሞ እሱ ልጅ ደግሞ ከእሱ ልጅ የመጣው ደግሞ እኔ እንደ መንፈስ ነው የማስበው። ለምን ቀለበቱ ሰፍቷል። የማይሆን ነገር ነው። ወያ ሰው በአቋራጭ መስተፋቅር አድርጎ ወይም ደግሞ በግድ እሱን ብቻ እንድትወጁ አድርጎ ያደረገበት ነገር ካለ ሜይ ቢ ይህን ቼክ አድርጊ። እሺ ዋን ላቭ ይህን ቅድም ፈትቼዋለሁ ነው። ሌላ ነው። በህልሜ ስልክ ተሰርቆ በጣም ያስፈልገኛል እያልኩኝ ስፈልግ አሮጌ ሞባይል ሲሰጡኝ አልፈልግም ብዬ እማ ፍቅር ስልኬን አምጥተው ሰጡኝ። ያኔ ነቃሁኝ ይላል። በህልም ስልክ ሲሰበር፣ ስልክ ሲጠፋ፣ ስልክ ማየት በአጠቃላይ ጸሎት ነው። መነጋገር ከእግዚአብሔር ጋር የምንነጋገርበት መንፈሳዊ ልባችን ማለት ነው። መንፈሳዊ ኔትወርክ ማለት ነው። ያን ደግሞ ማየት ስልክ የተሰርቆ ማለት ደግሞ የጸሎት ጊዜያችን ሰዓታችንን በራሳችን ጊዜ አጥፍተነዋል፣ ወይም ደግሞ ጸሎት ጊዜ የለንም፣ ወይም ከእግዚአብሔር ጋር የምንገናኝበት ሰዓትና ጊዜያችን ለእግዚአብሔር የምንሰጠውን ጊዜ ሰርቀናል ማለት ነው። ወይም ዲያብሎስ ሰርቆብናል። ከዛ ያስፈልገኛል እኮ እያልኩኝ አስባለሁኝ ስፈልግ አሮጌ ሞባይል ይሰጡኛል ይላል። እና ምንድነው አሮጌ ሞባይል ማለት? የራስ ያልሆነ ሌላ ነገር ማለት ነው። መጽናኛ ወይም አላስፈላጊ የሆነ ነገር ጸሎትን ሊተካ የሚችል ሌላ ነገር ማለት ነው። የራስ ያልሆነ ጸሎት ሜይ ቢ ይጠቅማል ብለሽ ያሰብሽው ወይም ያሰብከው እንግዲህ ዋን ላቭ ስለሚል ሴት ሁኝ ወንድ ሁን አይታወቅም። የሌላ ሰው ስልክ ተቀብሎ በሌላ ሰው ስልክ ማናገር ማለት እርዳታ ማግኘት ማለት ነው። አሮጌ ሞባይል አልፈልግም ብዬ ማምላክ ብዬ ጮኋለሁ ማለት ወደ ራስ መመለስ ማለት ነው። ጊዜ ለማግኘት መጮህ ማለት ነው። በአንድ በኩልም ደግሞ ጸሎቶችን ማማረጥ እንደማለት ነው። ጸሎት ማማረጥ ማለት ለምሳሌ አንዳንድ ሰዎች መምህር ምን ጸሎት ልጸልይ ውዳሴ ማርያም ስል እሱንማ ከድሮ ጀምሮ ጸልየዋለሁ። እንዴ ታዲያ ውዳሴ ማርያምን ጸልየሽ ነው ለውጥ ሳታመጪ ሌላ ነገር ለምትሄጂው ይላሉ። እና ይሄ ተጨማሪ ሌላ ነገር እሱን ብቻ ነው የምፈልገው ብሎ ማሰብ አንድ ነገር ችክ ማለት ደግሞ አለ። ይሄኛው ከዚህ ጋር አይገናኝም። ግን ሞባይል ጠፍቷል እሱን ነው የምፈልገው ብሎ ማሰብ ጥሩ ነገር ነው። ያንን ራሱን እፈልገዋለሁ ማለት ጊዜ ሊኖረኝ ይገባል። ጊዜ ከእግዚአብሔር ጋር መገናኝበት ጊዜ ያስፈልገኛል ብለሽ ወይም ብለህ በምትልበት ሰዓት ጊዜ የሚሰጡ ሰዎች ይኖራሉ። ግን ያም ጊዜ አይበቃም፣ በቂ አይደለም፣ አይሆንም፣ የማይመች ጊዜ ነው። ስለዚህ የራስሽን ሞባይል ሲሰጡሽ መንቃትሽ ወይም መንቃትህ ጥሩ ነው። ለእግዚአብሔር የሚመች ጊዜ የምታገኝበት ሰዓት ይመጣል ወይም አግኝተሃል ማለት ነው። እሺ ትዕግስት እሸቱ መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ኬክ ነበርና ተደብቄ በጾም በላሁኝና የዛን ዕለት ሌሊት ከሰማይ ላይ ሰማይ የሚያክል መስቀል ትልቅ ነው ማለት ፈልገሽ ነው። የሚያክል መስቀል ወደ እኔ እየመጣ ሲያባረረኝ እየሮጥኩኝ መንደር ውስጥ ስገባ መስቀሉም እየተከተለኝ ይገባና ያሳድደኛል። ስሮጥ ግን ሳይመታኝ ነቃሁኝ። የቆየ ህልም ነው፣ አሁን አድጌያለሁኝ ይላል። አዎ መስቀል በህልም ማየት በክርስቶስ ጉዳይ ላይ ወይም በሃይማኖት ጉዳይ ላይ ወይም ደግሞ በመንፈሳዊ ህይወት ጉዳይ ላይ አንድ ልንቀበለው የሚገባ መከራ እና በሃይማኖት ጉዳይ ላይ በተለይ በሃይማኖት ጉዳይ ላይ አንድ የሆነ ልናውቀው የሚገባ ግዳጅ ማለት ነው። መስቀሉ ሲያሳድድሽ አንቺ ስትሮጪ ይመታኛል እያልሽ ያ ምንድን ነው? በህይወትሽ እንግዲህ ሴት ነሽ ብዬ ትዕግስት ነው የሚለው። ለምሳሌ መንፈሳዊ ከነበርሽ ሰንበት ተማሪ ጠደና ቦታ ማህበር ላይ ምናምን የነበርሽ ሰው ከነበርሽ እና ግን በልብሽ ሁል ጊዜ እግዚአብሔር እያሰብሽ ኃጢአትን የምትሰሪ ከሆነ ካሁን ንስሐ እገባለሁ የምትይበት ጉዳይ እግዚአብሔር ሲነግርሽ በሄድሽበት ቦታ ሁሉ የተለያየ ትምህርቶችን እያመጣ ሲነግርሽ አልሰማ ስትዩ የሚከተልሽ መከተል ነው።
እና እንዳይቀስፈኝ እንዳይጎዳኝ ይቅር በለኝ እንደ ጌታ ሆይ አንድ ቀን ንስሐ እገባበታለሁ እያልሽ የምትሰሪው ኃጢአት እንዳለን የሚያሳየው መስቀልን ሲከተልሽ አንቺ ስትሸሹ ማለት የክርስቶስ ፍቅር አንቺን እንደሚፈልግሽ መዳን እንዳለብሽ እና በሆኑ ሰዎች ጸሎት በሕይወት እንደቆየሽ ያም መስቀል የሚከተልሽ ወይም ያም እግዚአብሔር አንቺን የሚታገስሽ ስለሆኑ ሰዎች ሲል ነው እንጂ አንቺ እንደሰራሹ ቢሆን ኖሮ ምናልባት በሕይወት ላትኖሪ ትችይ ነበረ ማለት ነው የሚል ነው። መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ነው ያልሹ። እንግዲህ ኬክ ነበርና ተደብቄ በጾም በላሁኝ ነው ያልሹ። ስለዚህ በጾም ተደብቆ ኬክ መብላት እያወቁ መሳት ማለት ነው። እያወቁ መሳሳት እንደማለት ነው። ተግባባል? አዎ። እንግዲህ እንደዚህ አይነት ህይወት ውስጥ የነበራችሁ ሰዎች ገብቶኛል ብላችሁ ምልክት አሳዩኝ። የማርያም ልጅ አንብቤዋለሁ። እህቴ የዛን አንድ ቀን ሱቅ መኪና ታም ኃይሌ ይላል። ታም ኃይሌ ታሜ ማለት ነው። መኪናዬን ሰው እየነዳ ሹፌሩ እየሳቀ ይህ መኪና የእሱ ነው እያለ ለተሳፋሪዎች ይናገራል። እኔ ልክ ረዳት ከኋላ ተቀምጬ እየሄድኩኝ ልክ እንደ ረዳት ተቀምጬ እየሄድኩኝ ድልድይ ከፊት ለፊት ስለተሰበረ በሌላ መንገድ እንሂድ፣ ገደል ነው ወንዝም አለ። እኔ ገደሉን ፈርቼ ወረድኩኝ ለማለት ነው። ወረድኩኝ። መኪናዋ ከነተሳፋሪው ተሻገረ። እኔ በእግሬ ተሻግሬ ቦታ እየመረጥኩኝ ባነንኩኝ ይላል። ጥሩ ነው። ታም ይላል እንግዲህ ወንድ ይሁን ሴት አይታወቁም። ታም ኃይሌ ይላል። ኃይላ መኪና ስጋ ነው። በመኪና እንግዲህ በዘመናችን አለ የሚያሳየን መኪና ማለት እኛ በነፍሳችን የምንጎትተው ይሄ ስጋችን ነው። በእኛ ስጋ ላይ ግን ሌላ የሚሾፍርብን አለ። እንደ ረዳት ሆነ የቆጠርከው ወይም የቆጠርሽው አንቺ ይመስለኛል። በወንድ ጾታ ላውራው ትንሽ ወደ ወንድ የሚሄድ ስም ይመስላል። በገዛ መኪናህ ረዳት ሆንክ ማለት በአንተ በገዛ ስጋህ ላይ የሚያዝብህ ሰው አለ ማለት ነው። እና ከፊት ለፊት ደግሞ ለተሳፋሪዎች የእሱ መኪና ነው እኮ እያለ የሚናገረውና የሚስቀው ምን የሚለው ንብረትነቱ ወይም ደግሞ እሱ በአንተ ላይ የሚጠቀመው ያ ሰው በማን እየተጠቀመ እንደሆነ የታወቀ እንደሆነ እንዲታወቅ ነው። ራሱ በአፍ ይጠፉ በለፈለፉ እንደሚባለው እየተናገረ እንደሆነ ማሳያ ነው። ግን ደግሞ መኪናዋ ገደል ልትገባ ነው፣ ድልድይ ተሰብሯል ማለት አብቅቶለታል። ከዚህ በኋላ በአንተ ስጋ ላይ ወይም በአንተ ንብረት ላይ ቀጣይነት የለውም። ሾፌሩ ከነተሳፋሪው ሄዷል ማለት ነው። እንግዲህ ወደፊት ለፊት አንተ ደግሞ ወርደሃል። ገደሉም ወንዙም አላጋጠምህም። በእግር እየተሻገርክ ነው፣ እየመረጥክ ቦታ እየሄድክ ነው። ያ ምንድነው? በጥንቃቄ 6 እግር ካላት ዝንብ ፍጥነት ይልቅ 100 እግር ያለው ትል ቀርፈፍ ብሎ የሚሄደው 50 እግር ያለው ትል ቶሎ ይደርሳል ይባላል። ለምን? ትዕግስት ስላለ። ስለዚህ ቀስ ብሎ እየተራመዱ በእርጋታ መኖር ይሻላል እና ታገሺ ማለትም ነው። ጥሩ ነው። ስጋህን ይነዳ የነበረው መንፈስ ከነ ተሳፋሪው ማለት ምንድነው? ተሳፋሪው ሰራዊት፣ እርኩሳን መናፍስት ዋናው አለ የተላከ ከነ ሰራዊቱ ሄዷል ማለት ነው። ያ ምንድነው? በእግር መሄድ ማለት የገዛ ማንነትን ይዞ ተሸክሞ ባለ ነገር ብቻ መደሰት መጠቀም ማለት ነው። አመስግነህ ኑር ነው። እሺ ትዕግስት ፈትቼልሻለሁ። አስቴር ቲዩብ ይላል። ሌላ ህልሜ ደግሞ ሌላ ህልም ዋናው እሺ፣ ሌላ ህልም ደግሞ የሆነ ተራራ ላይ ሆኜ ይመስለኛል እና የሆነ ለምለም ነቅዬ ይዤ ስሮጥ ከዛም ደግሞ ልጄ ይመስለኛል ያለቅሳልና ሌላም ልጅ ሰምተው ከዛም አንዱ ሰው ደግሞ ጠመንጃ ታጥቆ ይቆማል። እዛም ቦታ ደግሞ ዳስ ነገር አለ። ባለ ጠመንጃውም እዛ ሆኖ ባትሪ አብርቶ ምንድነው
ባትሪ አብቶ ይሰጠኝና ልጄን ተመልሽ ውሰጂ ልጄ ተመልሼ ወስጄ ይመተው ነበረ። በስመ አብ እንዴት እንደምጽፉት ግራ ነው የሚያጋባው። ምጽፉት ትቼዋለሁ ህልሙን። እሺ ቅድስት መንበር ዋን ይላል። በህልሜ ቤተክርስቲያን ውስጥ ሆኜ በጀሪካን ዘይት ይዤ ነበረ። በጀሪካን ዘይት ቅዳሴ ያስቀደስኩኝ ድንገት አንድ ጭንቅላቱ ላይ የጠመጠመ ቄስ እንዴ ቄስ ማለት እኮ በቂ ነበረ። የጠመጠመ ማለት አይጠበቅብሽም። ጭንቅላቱ ላይ የጠመጠመ ምንም ጥቅም የለውም። ቄስ ካልሹ በቂ ነው። ጭንቅላቱ የጠመጠመ ቄስ መጥቶ ቦታዬን ሲይዝብኝ እኔ ቦታዬንም ዘይቱንም ጥዬ ወደ ሌላ ቦታ ቀየርኩኝ ይላል። ስለዚህ በአንቺ ቦታ አንድ ካህን መጥቶ በቦታው ላይ ከቆመ የእኔ ብለሽ የምታስቢው ግን የአንቺ ያልሆነ ንብረት የእግዚአብሔር የሆነ ንብረት አለ። ካህኑ አንቺ አስራት አላወጣሽም ወይም ደግሞ የሆነ ስለተስለሽ አላስገባሽም። በእጅሽ ግን ዘይት ይዘሻል። በረከት፣ መብራት፣ ብርሃን የሚሆን በጣም ጥሩ የሚጠቅም ነገር ይዘሻል። ግን ንብረትነቱ የአንቺ ብቻ አይደለም። ወይም ደግሞ ለእግዚአብሔር ተገቢ የሆነው ነገር አለመስጠትሽን የሚያሳየውና ጥለሽ መሄድሽ የሚያሳየው የኔ ነው ብለሽ ይዘሹ የነበረው ነገር በሙሉ ትተሹ ተናዘሹ የምትሄጂ ነው። ካህን ሰው ሊሞት ሲል ካህን ይጠራል፣ ኑዛዜ ይቀበላል አይደለም። ከዛም አንጻር ይታያል። እና ቅዳሴ ላይ ቆመሻል፣ ግን ዘይቱን ይዘሽዋል። ያ ምንድነው? መንፈሳዊ ሕይወት ውስጥ ነሽ ያለሽው፣ ግን ለእግዚአብሔር ተገቢ የሆነ አስራትም ሊሆን ይችላል። ሌሎች ነገሮች ቃል የገባሻቸው ነገሮች አላመጣሽም፣ ብታመጪውም አልሰጠሽም። ዝም ብለሽ ታቅፈሽ ይዘሽዋል ማለት ነው። እና የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር የሚባል ነገር አለ። እሱን ነው ያስረከብሽው። ምንም ችግር የለውም። ሰፊ ዓለም መላኩ ብዙ ጊዜ በተደጋጋሚ ወደ አያቶቼ ቤት ስሄድ ደጋውን ጨርሼ ቆላማውን ጋራ ስደርስ የሚያሯሩጠኝ ነገር አለ። በተደጋጋሚ ነው ይላል። ወደ አያት ቤት ስትሄዱ የሚያሯሩጣችሁ ነገር ካለ የዛር መንፈስ፣ ከጥንት የመጣ የዛር መንፈስ ነው። እናንተን አልፈለጋችሁም ማለት ነው። በጣም አስጠልታችሁታል ማለት ነው። በህልሜ የሆነ ማንነቱ ያላወቅኩት ሰው አለ። እሺ ላቭ ዩ ማም ይላል። በህልሜ የሆነ ማንነቱን ያላወቅኩት ሰው ይሄ ቁልፍ የአንቺ ነው፣ መክፈት የምትችይው አንቺ ብቻ ነሽ ብሎ ሲሰጠኝ አየሁኝ። ምንድን ነው መምህር? በጣም ደስ ይላል። አንደኛ ቁልፍ መቀበል ማለት የአንድ ትልቅ ችግር መፍትሄ ማግኘት ነው። ሁለተኛ ነገር አንቺ ብቻ ነሽ የምትከፍቺው ማለት ለቤቱ መፍትሄ ያለው አንቺ ጋር ያለው ቅንነት፣ የዋህነት፣ በጎነት፣ ቸርነት፣ መልካምነት የሚባሉ ጥሩ የሆኑ ልብ አለሽ ማለት ነው። ስለዚህ ማንነቱን የማታውቂው ሰው ማለት በህልምሽ ውስጥ ማንነቱን የማታውቂው ሰው ማለት አንቺ ዝም ብለሽ ትጸልያለሽ፣ መንፈሳዊ ሕይወት ትመላለሻለሽ እንጂ የሚጠብቅሽን መልአክ ወይም ስለ አንቺ ብለው የሚጸልዩ ሰዎችን የሚጠብቅሽን ቅዱስ አታውቂውም ማለት ነውና ለይተሽ እወቂውና ቁልፉን ተቀበይ። ቁልፉ ደግሞ መፍትሄ ነው። መፍትህ ማለት ቁልፍ አይደለም። በግዕዙም በትግርኛውም መፍትህ ማለት ቁልፍ ማለት ነው። መፍትሄ ቁልፍ ማለት መፍትሄ ማለት ነው። ስለዚህ በህይወትሽ ውስጥ አንድ አልመለስ ያለሽ ጥያቄ፣ አልገፋ ያለሽ ተራራ ድንጋይ ካለ ለዛ ነገር መስመር አግኝተሻል፣ ጥሩ ነገር አግኝተሻል ማለት ነው። እሺ መምህር በህልሜ ይላል ውሻ አፌ ሲነክሰኝ አየሁኝ። ምን ማለት ነው ይላል ሀብቶም ኦኬ 25 የሚባል መምህር በህልሜ ውሻ አፌን ሲነክሰኝ አየሁኝ። ምን ማለት ነው? በጣም ከባድ ነው። አፍን የሚናከስ ውሻም ይሁን ንብም ትሁን አይጥም ትሁን ብቻ አፍ ከተነከሰ ከእናንተ አንደበት እየቀማ የሚወስድባችሁ የዛር መንፈስ አለ። አሁን ይሄ ውሻ የዛር መንፈስ ነው። በሌላ በኩልም የዝሙት መንፈስ አለ። እንግዲህ አንድ የሆነ ሀብቶም ወንድ አይደለ እንግዲህ ከሴት ጋር በምታድርበት ሰዓት ከሚስትህ ውጭ ባለትዳር ከሆንክ ከሚስትህ ውጭ፣ ባለትዳር ካልሆንክ ደግሞ የሆነ ጊዜ ላይ እንኳን እኛ ፈረንጆች ራሳቸው ከንፈር ለከንፈር መሳሳም እድሜ ያሳጥራል ይላሉ አይደለም። በሳይንሱ ተጠንቶ ተደርሶበታል። በነገራችን ላይ ደግሞ ከዚህ በኋላ እንዳትጣሉ መሳሳም እድሜ ያሳጥራል።
ራሳቸው ከፈለጉ ያቆሙት። እዚህ ጋር ስንመጣ ግን ከንፈርን ብቻችን ማየት የዛሬ መንፈሱ ከአፍ ላይ ቃላትን እየወሰደብህ ማለት ነው። የምታወራውን ይቀማሃል ማለት ነው። ያ ማለት ደግሞ የሌላ ሰው ሀሳብ የሌላ ሰው መንፈስ ሲያመጣን የሚወስድብህ ወይም ደግሞ እንትን አንተ ጋር ያለው ልክ ስታወራ የሚያክሽፍብሃል ማለት ነው። የዛሬ መንፈስ በጣም የሚያነድለው ትልቁ ባህሪው ቡዳ ዘር የሚባለው የሚያነድለው ባህሪ ምንድነው? እርግጥ ሁሉ ባህሪው ሁሉም ጸባዩ አይስማማም፣ ግን የበለጠ በጣም የሚጎዳ እስቲ ቆይ የሚቀጥለው ሳምንት ሄዳለ ስትባት ነው ባታወሩት ግን በልባችሁ ብታስቡት ግን ምናልባት የሚሄድ ልሳችሁ 50% ነው። ድምፅ አይሰማም። ኧረ ድምፅ ይስተካከል። እንግዲህ ያለ ይሰማል አይሰማም? እስኪ ንገሩኝ። እስኪ እንደሚሰማና እንደማይሰማ ንገሩኝ እባካችሁ። እስኪ እባካችሁ ይሰማል ወይስ አይሰማም ንገሩኝ። ዮሐንስ ምንድን ነው ጠዝ የሚለው? ይሰማል አሁን? ድምፅ የለም አሁንስ? አሁን ይሰማል አይሰማም? ምን አዲስ ነገር ተፈጠረ? እሺ ቆይ በሌላ ማይክ ላድርገው። አሁንስ ይሰማል? እሺ እሺ ምን ሆኖ እንደሆነ አልገባኝም። ኔትወርክ ሊሆን ይችላል። ይቅርታ አድርጉልኝ። ባትሪ ምናምንም ዘግቶ እንዳይሆን ብዬ ነው። እሺ ምን ላይ ነበርን? በጣም ብዙ ሰው ሄዷል። እና ከንፈር ላይ ውሻ ከሳመ ከአንደበትህ ይነጥቀሃል ማለት ነው። የምታወራው የምታቅደውን ነገር ሁሉ ይወስድብሃል ማለት ነው። ስለዚህ አታውራ። ስታቅድም ስታወራም ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ማንኛው ስልክም ስታነሳ ምንም ስታደርግ ስታቅድ በስላሴ ኃይል ውስጥ ሆነ ነው መሆን ያለበት። አለ ይነጥቃል። እና ማንኛውም እኔም ባለፈውም በገጠሜ ላይ ልክ ከአፏ የሆነ ቅድ ስታወጣ ወይም ሲያቅዱ ሲያስቡ የሚነጥቃቸው መንፈስ አለ ብዬ ተናግሬያለሁ። ይሰማል አይደለም? እሺ እና በአንደበትህ ላይ ያለውን ቃላት የሚነጥቅብህ መንፈስ አለ ማለት ነው። ወደ ሌሎች እንግባ። ሰዓትም እየሄደ ነው። 4 ሰዓት ሆኗል። የአንድ የሁለት ሰዎችን ህልም ብቻ ላይ አይነ ስውር ውሻ፣ አይነ ስውር ፈረስ፣ እሺ ትንሽ ኔትወርክ አስቸግሯል።
ሳሚ የሚባለውን ብቻ ልፍታና እንለያያለን። አይነ ስውር ውሻ፣ አይነ ስውር እሺ፣ ይሰማል ምዕመናን? ትንሽ ኔትወርክ አስቸግሯል። ምን እንደሆነ አናውቅም። ወይ ከኔ ብቻ አይደለም ከሌላ ነው ማለት ነው። ከሌላ ነው የሚሆነው። እሺ ትንሽ የተቆራረጠ አስቸግሯል። አሁን ድጋሚ ከተቆረጠ እንግዲህ በጸሎት እንዘጋዋለን ማለት ነው። ሳሚ የሚባል አይነ ስውር ውሻ አይነ ስውር ፈረስ እየመራ ፈረሱ ደግሞ አይነ ስውር ነው። አይነ ስውር ሰው እየመራ ሰውየው በትከሻው ገፍትሮኝ ሲሄድ ይቅርታ ስለው ይቅርታ ብሎኝ ነቃሁኝ ወይም ባነንኩኝ ይላል። መጀመሪያ ውሻው አይነ ስውር ነው፣ ፈረሱን ይመራዋል። ፈረሱም ደግሞ አይነ ስውር ነው። ከዛ ደግሞ ፈረሱም ደግሞ አይነ ስውር ሰው ይመራል። የተያያዙ ናቸው እና ብዙ ጊዜ እውቀት ከሌላቸው ምንም አይነት መረጃ ከሌላቸው ከተለያዩ አይነት ግን በህይወት ውስጥ ወይም በህይወት ውስጥ ከመጡ ሳሚ ይመስለኛል ወንድ ነው። በህይወት ውስጥ ከመጡ ሰዎች ጋር ትጋጫለህ፣ ከማይመለከትህ ጉዳይ ጋር ትጋጫለህ ማለት ነው። በመንገድ ላይ ከሆነ ትከሻህን የነካህ ሁሉም እውር ነው፣ ሁሉም ሳያውቁ ነው፣ ሳይገባቸው ነው እና ሳይረዱ ስለሆነ ይቅርታ ማለትህም ጥሩ ነው። ከነዛም ይቅርታ አግኝተሃል እና በህይወት ውስጥ የመጡትን ሰዎች ቂም አትያዝባቸው፣ በይቅርታ አለፈው የሚል ትርጉም ያለው። ማንም ሰው አስተውሎን አስቦ አንተን የጎዳህ የለም። ሁሉም እውር ስለሆኑ እየተመራሩ ስለሆነ ነው እና በይቅርታ የምታለፍ የሚገባው ነገር ካለ በቤት ውስጥ ያልታረቅከው ወይም ደግሞ የሆነ ቂም ያስክበት እልከኛ ሆነ ብየው ያልክበት ጉዳይ ካለ እለፈው እየተባልክ ነው። ሰዓቱ በጣም ሄዷል። ምን አደርጋለሁ መሰላችሁ? እዚህ ላለው ልቅ ማድረገላችሁና ወይም በሚቀጥለው ያልተመለሰላችሁ ሰዎች በሚቀጥለው እንደዚሁ እናደርጋለን። ከተስማማችሁ እንደ አንድ ሰዓት ወይም አንድ ሰዓት ተኩል በቀን በሳምንት ወይ ሁለቴ ሶስቴ ይህን ነገር እንደዚህ እናደርጋለን። እያነበብኩኝ የምፈታላችሁ ነገር ተመችቷችኋል? እስቲ ይሄ ነገር አሪፍ ነው፣ ብዙ ነገር ይጠቅማልና የብዙዎቻችን ሀሳብ ወይም የብዙዎቻችን ህልም የሚፈታበት አሪፉ መንገድ ነው። ጥሪ ቢሆን ኖሮ ወይም ስልክ አንስተህ ቢሆን ኖሮ ሰዓት ይይዝብን ነበረ ብላችሁ የምታስቡ ሰዎች በዚሁ ይቀጥል ጥሩ ነው የምትሉ ሰዎች፣ አይ ደውዬ ማናገር እፈልጋለሁ የምትሉ ሰዎች ካላችሁ ደግሞ እስቲ ጻፉ። ወይም ኤና ቢቢዬ ልክፈልላችሁ፣ ይሄ ይቀጥል፣ በዚሁ አይነት አካሄድ ይቀጥል የምትሉ ካላችሁ ኤ በሉ። አይ መደወል ለምንፈልገው የምትሉ ካላችሁ ደግሞ ቢ ብላችሁ ምልክት ጻፉ። ከዛ እኔ በዛ እረዳዋለሁ፣ የብዙሃኑን ይዤ ይቀጥልበታለሁ ማለት ነው። እሺ እንደዚህ የሚል አይቻለሁ። በጣም ነው መወዳት ይችን ነገር ቅርጿን ማለት ነው። ላይክ አድርጉ ማለት ሳይሆን ቅርጿ ደስ ትለኛለች። አዎ ኤ በጣም እየበዛ ነው። ስለዚህ ይሄ ነገር ጥሩ ነው ማለት ነው። መንፈሳዊ የህልም መፍቻ መንገዶች የሉም። በኦርቶዶክስ አልተለመደም አይደለም። በመምህራን ደረጃ በምዕመናን ደረጃ እንኳን አንዳንድ ሰዎች ናቸው እንጂ የለም። እንደዚህ በሰፈር ውስጥ ህልም ይፈታሉ የሚባሉ እናቶች ምናምን ነበሩ ድሮ አይደል? የእነሱን ህልም አከብር ስለነበረ እሰማቸውም ስለነበረ ነው እግዚአብሔር እንግዲህ በዚህ በኩል እንድቀጥል ምክንያት የሆነኝ። ለህልም ያለኝ አመለካከት በጣም ትልቅ ነው፣ ግን አልሸወድበትም። ህልምን በሙሉ አምነዋለሁ። በጣም ጸሎት አድርጌ ወይም ሱባኤ ይዤ ከሆነ ህልሜን አምነዋለሁ። በሱባኤ ውስጥ ሰይጣን ስለማይገባ በጸሎት መካከል ሊያደናቅፍ ይችላል። በሱባኤ መካከል ግን አይገባም። ለምን? ሱባኤና ጸሎት ሁለት አይነት ናቸው። በሱባኤ ውስጥ ጸሎት አለ። በጸሎት ውስጥ ግን ጸሎት ሁልጊዜ የየዕለት ግዳጃችን ነው። ሱባኤ ግን ጥያቄ ነው የምናቀርበው። ቀጥታ ለእግዚአብሔር የሚቀርብ ጥያቄ ውስጥ ሰይጣን ገብቶ በፍጹም ማበላሸት አይችልም። በፍጹም እና በተደጋጋሚ ሱባኤ የሚገቡ ሰዎች እቅዳቸውና እድላቸው ጥሩ ነው ይባላል። ለምን? በሱባኤ መልክ ስለሚጸልዩት አጅሬው መሀል መግባት አይችልም። እግዚአብሔርና ያ ሰው ብቻ ነው የሚነጋገሩት። ስለዚህ ህልም ማየት ትፈልጋላችሁ?
ህልም አይቼ አላውቅም የምትሉ እሺ፣ ቀጥሎ ደግሞ ጥሩ ህልም ማየት ትፈልጋላችሁ? እስቲ ምቾቶቻችሁን ቀነስ አድርጉ። አያየሁት ነው ነው ሁሉም በጣም ደስ ይላል። ወንጌል ቢሆን ወንጌል መች ጠፋና። እንደው አንዳንድ ሰው ደግሞ አሁን ሀና የምትባይ አሁን ወንጌል የሚያስተምር ጠፍቶ ነው? እኔስ ወንጌል ሳላስተምር ቀርቼ ነው? አንድ ሳምንት እንደው ለህልም እንደዚህ ማድረጉ ምን ይከብዳል? ይህ እኮ ራሱ እኮ አንድ የነፍሳችን ጉዳይ ነው። እመቤታችን ራሱ ዮሴፍ ይዟት ወደ ግብፅ የተሰደደው ከግብፅ የመጣው በህልም አይደለም? ያዕቆብስ ልጁ ዮሴፍ በህልም አይደለም የወንድሞቹ አለቃ አይሆንም? በመጽሐፍ ቅዱስ ውስጥም ሆነ በገድል በድርሳኖች ውስጥ ያሉት የህልም ቁም ነገሮች የመንፈስ ቅዱስ አይደሉም? እግዚአብሔርስ አይደለም እንደ ለጠባቂ መላካችን እየነገረው ህልማችንን የሚያሳየን አንዱ የህይወታችን ክፍል ነው። እንዲያውም 40 እና 30% ትልቁ ጉዳይ የህይወታችን ክፍል ህልም ነው። ልናስብበት የሚገባ ግን በጥንቃቄ ድሮ ከነበረው ህይወታችን አንጻር ከስንፍናችን አንጻር የማይሆን ነገር ልናይ እንችላለን። እግዚአብሔርን የምንከተል ከሆነ ግን ህልም በጣም ወሳኝ ነው። በጣም ወሳኝ ነገር ነው እና ወንጌል ቢሆንልን ብሎ ሽሙጥ መናገር ጥሩ አይደለም። ወንጌል የሚያስተምር መምህር በጣም ብዙ አለ። እኔም ወንጌል በየጊዜው አስተምራለሁ። ብዙ የሚደመጥ ወንጌል አለ። ቃላትን መደጋገሙና ታሪክን መድገሙ አይደለም። ያልታዩ የህይወታችንን ክፍሎች መዳሰሱ ጥሩ ነው። እኔ ደግሞ የኔ ዩቲዩብ ደግሞ ያልተዳሰሱ ነገሮች መዳሰስ ብቻ ሳይሆን ያልነቃችሁባቸውን ጉዳዮች እንድትነቁባቸው ጥረትም ስለማድረግ ነው እና ሀና ወይም ሀንቾ ብዙም ያን ያክል ሾርም ያለበት ቃላት ባትጽፊ ጥሩ ነው። ልክ ወንጌል እንደማናስተምር አድርገሽ ማለት ነው። እሺ፣ ስለዚህ ምቾቶቻችሁን ቀንሱ። ትንሽ መሬት ላይ መተኛት፣ እንደገና ደግሞ በጣም ሰግዳችሁ ተኙ። ሁለተኛ መፍትሄ ማለት ነው። በጣም ሰግዶ መተኛት። ብዙ ውሃ ጠጥቶ መተኛት የሚለውን ሞክሩት። እኔ ሞክሬዋለሁ፣ አልነግራችሁም። ግን ውሃ ጠጥቶ መተኛት ጥቅሙ ሁለት ጥቅም ነው ያለው። አንደኛ ከማታ 3 ሰዓት ተኝተን ወይም 2 ሰዓት ተኝተን ከሆነ እስከ ጠዋት ድረስ ለሽንት ቶሎ ያስነሳናል። የሽንት ፊኛችን ሲሞላ የግድ ከእንቅልፋችን ይቀሰቅሰናል። ያ ደግሞ ብዙ ጊዜ ቶሎ የሚነሳ ሰው ደግሞ ሰመመኖችን የማየት እድል አለው። ለዚህ ነው አባቶች በጣም ዘደኞች ናቸው። በጣም የማደንቃቸው ብዙ ውሃ የሚጠጡት እልም ያለ እንቅልፍ እንዳይወስዳቸው ነው። ብንን ማለት ለሽንት ከዛ ሄዶ ሽንታቸውን ሸንቶ ይመጣሉ። የሚያስወግዱት ነገር ካላስወግደው ይነሳሉ። ከዛ ተመልሰው ሲተኙ የተደናቀፈ እንቅልፍ ስለሆነ በተደናቀፈ እንቅልፍ ውስጥ ነው ህልም የሚታየው። ጠዋት ማታ 3 ሰዓት ላይ ተኛን እንበል። አሁን ለምሳሌ በዚህ ሰዓት ተኛሁኝ። ቀን 4 ሰዓትና 3 ሰዓት የምነሳ ከሆነ ይሄ የሞት ታናሽ ወንድም ነው። በመቀጠል ደግሞ 3 ሰዓት ላይ ተኝቼ ወይም 2 ሰዓት ላይ ተኝቼ የሚመች አልጋ ላይ ተኝቼ ልክ በተኛሁበት ሰዓት ላይ ህልም እንኳን ባይ ልክ ጠዋት 1 ሰዓት ወይም 12 ሰዓት ለስራ የምትነሱ ደግሞ 11 ተኩል የምትነሱ ሰዎች ማታ ልክ እንደተኛችሁ ያያችሁትን ህልም አታስታውሱትም። ልትነሱ ስትሉ የምታዩትን ህልም ነው የምታስታውሱት። አይቼ ነበር የሆነ ነገር እንጠፋብኝ ምናምን የምትሉት ረጅም ሰዓት እንቅልፍ የምትተኙ ሰዎች ናቸው። እና የእንቅልፋችን እንቅፋት እንዲሆን ነው ውሃ ጠጡ የሚሉት። አያችሁ ዘዴያቸው። እና ብዙ ውሃ መጠጣት ህልም የመታየት እንደገና ደግሞ እውነተኛ መልዕክት የማየትም እንትን አለው። ውሃ ስላችሁ መቼም ራሱ ውሃው አይደለም ህልሙን የሚያሳየን። ምቾት ማጣታችን ህልምን እንዳንረሳና የተላከልን ሜሴጅ እንድናስታውስ ያደርገናል። እኔ አሁን እቺ ስልክ አለች፣ ሜሴጅ እንደተላከና እንዳልተላከ ማየት አልችልም፣ ዘግቼዋለሁ። ፓወሩን ሳበራው ወይም ደግሞ ኤሮፕሌን ሞድ አድርጌው ከሆነ ስከፍተው ጠዋት 2 ሰዓት ላይ ወይም ደግሞ 6 ሰዓት ላይ ቴክስት ያደረጋችሁልኝ ካለ ይታያል ማለት ነው። ግን የላካችሁት ሰዓት ይታያል ወይ? ምናልባት መምህር በእናትህ ቶሎ በል ስልኩን አንሳልኝ ድረስልኝ ብላችሁ ሊሆን ይችላል። አላየሁትም፣ አሁን ያየሁት። አልፏል፣ ወይኔ ምን ሆነ አይሆን ብዬ እንዴት ነው ቅድም ደውለሽ ቴክስት አድርገሽ ነበር ምን ሆነሽ ነው እላለሁ። ቴክስቱ ከመጣ ቆይቷል፣ ጉዳዩ አልፏል። ህልሙ ግን ማነው ቴክስቱ ግን ያየሁት አሁን ነው። ህልምም እንደዛ ነው። ከእግዚአብሔር መልእክት ይላካል። መላእክቶች ህልም ያሳያሉ። እኛ ግን በምቾቶቻችን ውስጥ ስለነበርን ብዙም ትዝ አይለንም።
አንዳንዴ ህልምም ምንም የማናይበት ጊዜ አለ። ስንነቃ ግን ልክ ስንሰግድ፣ ስንጾም፣ ስንጸልይ በመንፈሳዊ ህይወት ውስጥ ስንሆን ነገሮች ወዲያውኑ ዝርግፍ ብሎ የህልም መዓት ይሆናል። ብዙ ሰዎች ህልም አይቼ ይላሉ። ልክ መንፈሳዊ ሲሆኑ ዓለማዊ በነበርንበት ሰዓት ስቶር ውስጥ ወይም ደግሞ የሆነች ነገር ተቆልፎ የነበረው ሜሴጅ በአንዴ ይለቀቃል። ወይ አጅሬው የአየር ጋኔኑ መንፈስ የእኛን ራእይና ህልሞቻችንን ይዞብን ከነበረ ልክ ስንጾም፣ ስንጸልይ፣ ስንሰግድ እንካ ይኸውልህ የራስ ጉዳይ ብሎ ትቶት ይሄዳል። ተቀማ ማለት ነው ፋይሉ። እና ንስሐ ስንገባ ይህንንም ጨምር ነው የምንቀበለው። አንድ ሰው ንስሐ ሲገባ ኃጢአቱን ብቻ ለሚናዘዘው ሰላሙ ይመለስለታል። የህልም ራእይ፣ የመልእክት መቀበል አቅሙ ሁሉ እየሰፋ ነው የሚመጣው። ከእግዚአብሔር ጋር ያለው ጥምረት ብቻ የሚስፋፋው ወደ እግዚአብሔር የሚያቀርበው ነገር ብቻ ወደ ሰዎችን መድረስ የሚችልበት አቅሙ ራሱ ይሰፋል። ለምን? በእግዚአብሔር እቅፍ ውስጥ ስለሚሆን ማለት ነው። ይህን ይመስላል እና አይነ ስውራንም ህልም ያያሉ። ምክንያቱም አይነ ስውራን አይን ስለሌላቸው አይደለም ህልም የማያዩት፣ በሚገባቸው መልኩ ያሳያቸዋል። እግዚአብሔር ያመለክታቸዋል። ይሄኛው አይናቸው ከእናታቸው ማህፀን ጀምሮ የጠፋ ከሆነ እግዚአብሔር በድምፅ ያናገራቸዋል፣ ወይም ደግሞ በሆነ ምናብ ስሎላቸው። ለምን? ይችን ዓለም አያውቋትም፣ በድምፅ ነው የሚያውቋት። ከተወሰነ ካደጉ በኋላ አይናቸው የጠፋ ደግሞ ይኖራሉ። ለምሳሌ በውሃ አንጸባራቂ ወይ በሆነ በጦርነት በኬሚካል በምናምን አይኑ ይጠፋል። አንድ ሰው ከተወለደ ጀምሮ እስከ 19 ዓመቱ ድረስ አይኑ ከነበረ ያቺ እስከ 19 ዓመቱ ድረስ የነበረው ቪዥን፣ አይምሮ ውስጥ ያለው ቪዥንን በተመለከተ እያደረገ እግዚአብሔር ያችን ክስተት እየፈጠረ በሚያውቀው ከለር፣ በሚያውቀው ፎቅ፣ በሚያውቀው ሁኔታ፣ በሚያውቃቸው ሰዎች በኩል እያደረገ አይን ስለሌለው ብቻ አይከለክለውም፣ ያሳየዋል ማለት ነው። እኛ ደግሞ እንኳን አይደለም አይን ሳይኖረን ቀርቶ አይን ኖሮንም ማናይ ሰዎች አለን እና ያየነው አይደለም በህልም የሚመጣው፣ ያሰብነው ያስተዋልነው ነው። ያሰብነው ያስተዋልነው ደግሞ መንፈሳዊ እሳቤ ከሆነ፣ ሃይማኖታዊ እሳቤ ከሆነ፣ ዘላለማዊ እሳቤ ከሆነ ደግሞ ዘላለማዊ ህልም እናያለን ማለት ነው። ደስ የሚል ህልም እናያለን። ስለዚህ የአይን ጉዳይ ብቻ አይደለም፣ የልባችሁን ሀሳብ ጭምር ነው። በጎ በጎ ነገር የምታስቡ ከሆነ እግዚአብሔር እቅዶቻችሁን ሁሉ ለወደፊቱ ምን ማድረግ እንዳለባችሁ ከአንድ ሳምንት፣ ከአንድ ወር፣ ከአንድ ዓመት በኋላ ምን እንደሚሆን ሁሉ ልታዩ ትችላላችሁ። አንዳንድ አባቶች እኮ በቅንነት ሲኖሩ የሚሞቱበትን ቀን ያሉ። ይህ እኮ ትልቅ ነገር ነው። በዚህ ቀን እሞታለሁ ብለው የሚናገሩ አሉ። እስቲ አዘጋጁልኝ እንዲህ ነገር አይቻለው ምናምን ይላሉ። ይጠቁማቸዋል። የሰውም ይታያቸዋል። እንዲሁም በጎ ነገርም ደግሞ ይታያቸዋል። የሆነ እንዲህ መደረግ አለበት፣ ይሄ ነገር ጥሩ አይደለም፣ እንዲህ ቢሆን የበለጠ ጥሩ ነው ብሎ ደግሞ የሚያዋሉ። ስለዚህ ህልም ወሳኝ ነገር ነው። ስለነበረን ሰዓቱ ለአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። በጸሎት እንዝጋና እንለያይ። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ እንድንማማር ስለፈቀድክልን እናመሰግናለን። አሜን። የድንግል ማርያም ልጅ የተዋሕዶ ንጉሥ ኢየሱስ ክርስቶስ በልባችን ላይ ንገስ። በቅዱሳን አባቶቻችን በአቡነ ተክለ ሃይማኖት፣ በአቡነ ገብረ መንፈስ ቅዱስ፣ በአቡነ እስትንፋሰ ክርስቶስ፣ በአባ መባጽዮን፣ በአቡነ ሀብተ ማርያም፣ በቅድስት አርሴማ፣ በቅዱስ ክርስቶስ ሰምራ ተማጽነናል። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅዱስ ዑራኤል፣ በቅዱስ ራጉኤል፣ በቅዱስ ፋኑኤል፣ በቅዱስ አፍኒን፣ በ24ቱ ካህናተ ሰማይ፣ በ40ቱ ኪሩብ ተማጽነናል። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስምህ እያልን እንጠራሃለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚእስተ መንሱት አላ አድኅነነ ወባልሐነ ኩሎ ኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ በእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰሃሊ ወጸሊ ምሕረተ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ። አብራችሁን ስለቆያችሁ የቻልኩትን ያክል ህልም ለመፍታት ስሞክር እየጻፋችሁም እየታገላችሁም ነበርና በጣም ነው የማመሰግነው። እግዚአብሔር ያክብርልን። ግን ጸሎት ሳንጸልይ ዘግታችሁ የምትወጡ ሰዎች ምናልባት እንግዲህ ስራ ላይ ሆናችሁ ሊሆን ይችላል እንጂ እንደው የምትፈልጓትን ሀሳብ ብቻ ለማንጸባረቅ ብትውጥት ባትሉ ጥሩ ነው። አብራችሁን ብትቆዩ መልካም ነው ብዬ አስባለሁ። እሺ ምን መዝሙርን ዘምር እስቲ?
እስቲ ጻፉልኝ። አንድ መዝሙር ጻፉልኝ። የኪዳነ ምሕረት ይላል። ጎዶልያስ ይላል። እስቲ ባብላጫው ሊያዙና እሺ በቃ አብላጫው እሺ የኪዳነ ምሕረት መዝሙር እያላችሁ ነው። ነይ በደመናን ዘምረነዋል። እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ገለላዬ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ገለላዬ ኤልሳቤጥም አምና ለክብርሽ ሰገደች በማኅፀንሽ ውስጥ ጌታዋን እያየች እኔም እሰግዳለሁ ስግደት ዘበጸጋ ቤቴ ትምላለሽ መንፈሴ እንዲረጋ እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ገለላዬ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ገለላዬ ባንቺ ሲዘክሩ እናቶች ከጓዳ በስምሽ አባቶች ሲቀበሉ እንግዳ በረከትን ሰጠሽ ለወዳጆችሽ ለእኔም የሐዘኔን እምባዬን አብሺ እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ገለላዬ እንደ ቅዱስ ያሬድ
እንደ ኤልሳቤጥም ባመሰግንኩሽ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ከለላዬ ጸጋሽ የበዛ ነው እጹብ የተባለ መና ነው ምግብሽ እንደ ሰው ያይደለ ወርቅና ሐሩንም ያስማማሽ እመቤት ሥጋዬን ከነፍሴ እባክሽ አስታርቂያት እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ከለላዬ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ከለላዬ ይሁንልኝ ብለሽ ጌታን የተቀበልሽ የአዶናይ እናቱ ለመሆን የታደሽ ስደት እንዲባረክ ተሰደሻልና ዛሬም ቤቴ አምጣሽ እንዳገኝ ልቦና እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ከለላዬ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ከለላዬ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እንደ ቅዱስ ያሬድ በዘመርኩልሽ እንደ ኤልሳቤጥም ባመሰግንኩሽ እመቤቴ ሆይ እኖራለሁ በቤትሽ እቀኛለሁ ለስምሽ ማረፊያዬ ሆይ የመስቀል ስር ስጦታዬ ጽዮን አምባ ከለላዬ ስለ መዝሙሩ የአምላካችን ስም የተመሰገነ ይሁን። የነበረን ሰዓት በጣም ጥሩ ነበረ። እግዚአብሔር አምላካችን በህልማችን ያናግረን፣ የሚበጀንን የሚጠቅመን ነገር ደግሞ እንዲያናገረን፣ ጥሩ ህይወት እንድንኖር ይፍቀድልን። ሰላም ደሩ። አመሰግናለሁ። እግዚአብሔር ያክብርልን።